ሰሞኑን አንድ ባይታው እየተናገሩትን ልንገራቸው። መቼስ እንግዲህ ደግሞ እናንተ የምትሉትን ማውቀዋለሁ በሉኝ። ቀንተህ በሉ ችግር የለም በሉ ችግር የለም በሉ መቀበል። ከዛ ምንድን ነው መስል እንዲህ ተሳስተዋል እርስዎ እሳቸው አጋንንትን በአጋንንትን የሚያወጡ ሐሰተኛ ባይታዊ ናቸው ካሏችሁ አሉ። እሺ በስራ የመኑ በሏቸዋል። በማን መኑ? ወይ መድኃኒዓለም በስራ የመኑ ማለት የሚችል እኮ እግዚአብሔር ብቻ ነው። ክርስቶስ ብቻ እኮ ነው። ፍጡር እኮ ስራ አለኝ አይደል? እኔ ለተክለ ሃይማኖት በላይ አብነት የለኝም። እሳቸው ምን እንዳሉ እንገራቸው። 99 ዓመት መከራቸውን አይተው ከመላእክት ጋር አጥነው መጥተው ምን እንዳሉ እንገራቸው። እኔ ዓለሙን አብርቼ ለራሴ ጨልሜ የቀረው ዓለምን አጣፍቼ ለራሴ አልጫወንኩ ስራ የሌለኝ ጎደሎ ነኝ። በፈጣሪ ፊት በቆምኩ ጊዜ ምን እመልስለታለሁ ነበር ያሉ። የዛሬዎቹ ደግሞ ስራዬን እመኑልኝ ይሉናል። እነዚህ ታናናሽ ክርስቶሶች ናቸው። የሐሰተኛ መሲህ መንገድ ጠራጊዎች አይደሉም። የማን ማዛን የሚሉን ማጨብጨብ እልል ማለት። እኔ በመምህር አምላክ ይዣቸዋለሁ። ከዚህ ጉባኤ መጨረሻ ላይ እንዳታጨብጭቡ ጉባኤው እስከሚያበቃ ድረስ ማለት ነው። ማጨብጨብ ማጨብጨብ መደለቅ፣ ሲመርቋችሁ ማጨብጨብ፣ ሲረግሟችሁ ማጨብጨብ። እንዲሁ ችግር እኮ ናችሁ እናንተ እኮ ማምላክ እንጂ ማስተዋል አለብን። ከውሻ ማነስ አለበት ሰው እንዴ? ውሻ የጌታውን መዓዛ እያየ ይሄ የማን መዓዛ ነው አትሉ? እስቲ በሞቼ ይሄ የማን መዓዛ ነው በሉ በሉ እንጂ። አዎ የማን መዓዛ ነው? የተክለ ሃይማኖት ነው? የእንጦንስ ነው? የመቃርስ ነው? የዮሐንስ አፈወርቅ ነው? የቄርሎስ ነው? በሉ እስኪ ይኸው ቀንታችሁ። ይህ ቅናት ብቀና እንደው በቅዱስ ቄርሎስ አልቀናም እንዴ? ሞኝ ስንት የሚያስቀና ነገር ሞልቶ ጋር የነዚህ በወደል መቁጠሪያ በጨፈጨፈ ቀን አለው እንዴ? እኔ የምቀናው በቅዱስ አትናቴዎስ ነው። አሁንም እርግጠኛውን ደግሞም ልንገራችሁ፣ ሰው ሁሉ መንግስተ ሰማያት እንዲገባ ተፈቅዷል እንጂ ሰው ሁሉ ጤና እንዲኖረው ያላችሁ መጽሐፍ ቅዱስ ማለት ሰው ሁሉ ይፈወሳል እንዴ? እንዲያ ከሆነ እግዚአብሔር ተመልከቱ። ጋኔን ትዳር እምቢ ብሎኝ አባቴ ገርግር አለብሽ ትዳር እምቢ ብሎኝ አይነ ጥላ አለብሽ በጊዜ ብታገቡ ይሻላችኋል ገርግር እያላችሁ የምትጃጃሉ። እኔ እውነቴን ነው። ቀድሞም ቢብዛችሁ ውስጥ ሚስትሉ ኑራችሁ እድሜያችሁ አለፍ ሲል ገርግር ይህ ነውር ነው በእውነቱ። ጋኔን የለባችሁም። ራሳችሁ ጋኔን እንዳትሆኑ ልቅ እኔ ጋኔን ታለብኝ አትበሉ። አዛኘን ቆይ ልንገራችሁ፣ ክርስቲያን ጋኔን አለብኝ አይል። አነ ዘክርስቶስ እኔ ክርስቶስ ነኝ በሉ እስቲ በሉላችሁ። ክርስቶስ ባለበት ሰይጣን አለ? ጋኔን አለብኝ ብላችሁ እንዴት ራሳችሁን እጅ ትሰጣላችሁ? ለሰይጣን ራሳችሁን ትሸጣላችሁ እንዴ? ስለዚህ እግዚአብሔር ቤተሰቦች ልብ ሊኖረን ይገባል። ያስተማረን እግዚአብሔር የተመሰገነ ይሁን። ሌላ ቀን እንጨርሰዋለን። ወስብሐት ለእግዚአብሔር።